ሳውዲ አረቢያ ግዛቴ የተቀደሰች የእስልምና መቀመጫ ናት፣ እኔ በፍጹም አልኮል እንዲሸጥ አልፈቅድም የሚለውን ህግ ለምን ሻረች? በርካቶችም ይሄን ሲሰሙ ነገሩ እውነት ወይስ ውሸት ያሉም አልጠፉም። ምክንያቱም በሳውዲ አረቢያ እንኳን በጋድ በድብቅ እንኳን አንድ ሰው አልኮል ሲሸጥ ቢገኝ ምን አይነት ቅጣት እንደሚጠብቀው ለእናንተ አይነገርም። ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ እሳቱ ዝግጅታችን ተሻገርኩኝ። የብዙዎቻችን ምርጫና ናፍቆት የሆነችው ሁለት የእስልምና ቅዱስ ከተሞች ያሏት ሳውዲ አረቢያ የአልኮል መጠጥ ሽያጭን ያገደችው እንደ አውሮፓያኑ በ1952ም ነበር። ዓለም ይህንን ትላለች። ሳውዲ አረቢያ ከጊዜ ወደ ጊዜ ለማመን የሚከብዱ መቼም ቢሆን ይፈቀዳሉ የማንላቸውን ህጎች እየሻረች በይፋ ለዓለም ህዝብ ከዚህ በኋላ ይህንን ገደብ አንስቻለሁ ስትልም ተሰምታለች። የተለያዩ በዓለም ክፍል ያሉ ሰዎችም ነገሩ አስገርሟቸው እንዴት ያሉም አልጠፉም። ሳውዲ አረቢያን በምላሿ እንዲህ ትለናለች። አዎ ግዛቴ የተቀደሰ የእስልምና ስፍራ ነው። በእስልምና ሃይማኖት አልኮል አይፈቀድም፣ ነገር ግን በእነዚህ ምክንያቶች ህጉን ልሽር ተገድጃለሁ ትለናለች። በርካታ የውጭ ዜጎችም እንደዛ ከሆነማ ምርጫችን አንቺ ነሽ ሳውዲ አረቢያ እያሉ ስፍር ቁጥር የሌላቸው የውጭ ዜጎች ወደ ሳውዲ አረቢያ እያቀኑ ነው። ሳውዲ አረቢያን በዚህ ደስ ብሏታል። ታዲያ በቆይታችን የምናየው ሳውዲ አረቢያ የአልኮል መጠጥ እገዳን በይፋ ከማንሳቷ ጋርና መጠጡ ለነማን የተፈቀደው፣ ለምንስ መጠጡ እንዲሸጥ ፈቀደች፣ ዋጋውስ ለመሆኑ በምን አይነት መልኩ እየተሸጠ ነው ያለው የሚለውንና ስለ ሳውዲ አረቢያ የተለያዩ መረጃዎችን የምናጋራችሁ ነው። የተከበራችሁ ውድ አድማጭ ተመልካቾቻችን እንደተለመደው ለእርሶ ጠቃሚ መረጃዎችን ይዘን ብቅ ብለናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ በየሰዓቱ እንዲደርሳችሁ ቻናላችንን ሳብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ፣ ቪዲዮ ላይክ፣ ሼር በማድረግ ያጋሩ። በነገራችን ላይ በሳውዲ አረቢያ ከዚህ ቀደም አልኮል አይሸጥም የምትሉ ሰዎች ካላችሁ ተሳስታችኋል። ሳውዲ አረቢያ ከ73 ዓመታት እገዳ በኋላ በሀገሪቷ ተመልሳ ይህንን የአልኮል እገዳም አንስታ ፈቅዳለች። ታዲያ ዛሬ በአዲስ መልክ መነጋገሪያ ርዕሰ ጉዳይ ሆኖባታል። ጉዳዩን አስመልክቶ ወዳገኘነው መረጃ እናምራ። ሳውዲ አረቢያ ለሀብታም የውጭ ሀገር ዜጎች የአልኮል መጠጥ እገዳን አነሳች። ሳውዲ አረቢያ ከ73 ዓመታት እገዳ በኋላ በሀገሪቷ የሚኖሩ ቱጃር የውጭ ሀገር ዜጎች የአልኮል መጠጥ እንዲገዙ መፍቀድም ጀመረች። ይህም ትልቅ እርምጃ እንደሆነ የተገለጸ ሲሆን አስተያየት ሰጪዎቹ ሀገሪቷ አሁን ላይ ያላላችሁን ህግ ወደ ጎብኚዎች ታሰፋዋለች ብለው እንደሚጠብቁም ተናግረዋል። ዲፕሎማሲያዊ መቀመጫ የሆነችው ሪያድ ለ10 ዓመታት ያህል የአልኮል መጠጥ ሽያጭን አግዳም ቆይታለች። በኤምባሲዎች፣ በቅንጦት ዘመናዊ መኖሪያ ቤቶች፣ ጥላ ባላቸው የእግረኛ መንገዶች፣ የአረንጓዴ ቦታዎችና በካፍቴሪያ ባህሏ የሀገሪቷን ወጣቶችና የውጭ ዜጎችን ቀልብ የምትስበው ከተማዋ አሁን ላይ ይህንን ህጓን አላልታለች። በዚህም ሀብታምና ሙስሊም ያልሆኑ የውጭ ሀገር ነዋሪዎች የአልኮል መጠጦችን እንዲገዙ መፍቀድም ጀምራለች። ሁለት የእስልምና ቅዱስ ከተሞች ያሏት ሳውዲ አረቢያ የአልኮል መጠጥ ሽያጭን ያገደችው እንደ አውሮፓያኑ አቆጣጠር በ1952ም ነበር። ነገር ግን ገጽታውን ለመገንባት በምታደርገው ጥረት ከቅርብ ዓመታት ወዲህ ማህበራዊና ኢኮኖሚያዊ ለውጦችን በማድረግ ለኢንቨስትመንት ምቹ መሆኗን እያሳየችም ነው። በልዑል አልጋ ወራሽ መሐመድ ቢን ሰልማን አስተዳደር ሲኒማ ቤቶች እንደገና የተከፈቱ ሲሆን ትላልቅ የሙዚቃ ዝግጅቶችም ተካሂዶበታል። ከዚህም በተጨማሪ አስተዳደሩ ሴቶች መኪና እንዳያሽከረክሩ ጥሎት የነበረውን እገዳ አንስቷል። እንዲሁም ይፈራ የነበረው ሃይማኖታዊ ፖሊሲዎችን ስልጣንንም ገድበዋል። ህጋዊ የአልኮል መጠጥ ሽያጭ ጉዳይ ግን አከራካሪ ሆኖ ነበር የቆየው። የአልኮል መጠጦች መደብር መጀመሪያ ላይ የተከፈተው እንደ አውሮፓውያን አቆጣጠር ጥር 2024 የነበረ ሲሆን መጀመሪያ ላይ ሙስሊም ያልሆኑ ዲፕሎማቶች እንዳይገቡ ገደብም ተጥሎ ነበር። ከዚያ ግን በ2025 ያለምንም ይፋዊ ማስታወቂያ በተዋወቀው አዲስ ደንብ ሀብታምና ሙስሊም ያልሆኑ የውጭ ሀገር ነዋሪዎች ወደ መደብሩ በማምራት ቢራ፣ ወይንና ስፕሪት በመግዛት እንዲችሉም ተፈቅዷል። ለዚህም በሪያድ ብዙ ሰዎች በማይደርሱበት ሰፈር ውስጥ የሚገኝና ሚስጥራዊና መልእክት በሌለው ህንፃ ውስጥ የሚገኝ አነስተኛ መደብር ይሄ የፒሊሲ ለውጥን የሚፈተሽበት ቦታም ሆኗል። ወደ መደብሩ ገብተው መጠጦችን መግዛት የሚፈቀድላቸው በአመት $27,000 የሚያስከፍል ፕሪሚየር የመኖሪያ ፍቃድ ያላቸው ወይም በወር 50,000 ሳውዲ ገንዘብ ሪያል የሚከፈላቸው መሆኑን ማሳየትም የሚችሉ ብቻ ናቸው። ፕሪሚየር የመኖሪያ ፍቃድ ፕሮግራም የተለያዩ መስፈርቶች ያሉት ሲሆን በተለይ ለከፍተኛ የውጭ ሀገር ኃላፊዎች፣ ኢንቨስተሮችና የተለየ ክህሎት ላላቸው ሙያተኞች የሚሰጥም ነው። በዚህ መሰረት የመኖሪያ ፍቃድ ያላቸው ሆነ የሌሎች አልኮል መጠጥን ለመግዛት መታወቂያቸውን ማሳየት ይጠበቅባቸዋል። መታወቂያ ላይ ሃይማኖታቸው
ስማቸውና የመኖሪያ ሁኔታቸው በዝርዝር የሰፈረበትም ነው። የመኖሪያ ፍቃድ የሌላቸው ደግሞ በመስሪያ ቤታቸው የተረጋገጠ የደሞዛቸው መጠን የሚያሳይ ደብዳቤ ማሳየትም ይጠበቅባቸዋል። የውጭ ጎብኚዎች ግን ወደ መደብሩ መግባት አይፈቀድላቸውም። ቢቢሲ ያነጋገራቸው ስማቸው የማይጠቀስ ደንበኞች ወደ መደብሩ ከመግባታቸው በፊት ስልካቸውን ማስቀመጥ እንደሚጠበቅባቸውና ከአንድ ሰዓት በላይ ተሰልፈው እንደተጠባበቁ ተናግረዋል። ወደ ውስጥ ከገቡ በኋላ ግን አገልግሎቱ ቀጥተኛ እንደሆነ እኚሁ ተጠቃሚዎችም ገልጸዋል። አንድ አውሮፓዊ ነዋሪ መደብሩ ሙሉ እንደነበረ፣ ዋጋው ግን ከምዕራባውያኑ ሀገር ገበያ በ2 በ3 እጥፍ እንደሚልቅ ሆኖ ከሳውዲ አረቢያ ጥቁር ገበያ የተሻለ ዋጋ እንዳላቸውም ተነግሯል። መደብሩ ወራዊ የኮታ ስርዓት አለው። ተጠቃሚዎች እንዳሉት አንድ ሰው በወር ውስጥ 1 ደርዘን ስፕሪትስ መግዛትም ይፈቀድለታል። ዲፕሎማቶች ደግሞ የዋጋ ቅናሽ ይደረግላቸዋል። በዚህ ላይ ከመንግስት የተሰጠ ይፋዊ ማስታወቂያም ሆነ ማብራሪያም የለም። በርካታ ሸማቾች መጀመሪያ ላይ የፒሊሲ ለውጡን የሰሙት በወሬ እንደሆነ ተናግረዋል። የመደብሩ ስምም በበይነ መረብ ካርታዎች ላይ አይታይም። አንድ ጓደኛዬ ነው በጎግል ማፕ አድራሻውን ያጋራኝ ብሏል አንድ ኤሲያዊ ነዋሪ። ተንታኞቹ እንደሚሉት በአዲሱ የአልኮል ፖሊሲ ለውጥ ላይ ባለስልጣናት የፈጠሩት ውዥንብር እርምጃው ምን ያህል እንደሚያስኬድ ለማየት ሆን ተብሎ የተደረገ እንደሆነም ይነገራል። በጀርመን የቲንክ ታንክ ተቋም ካርፕ የመካከለኛው ምስራቅ ከፍተኛ ተመራማሪ የሆኑት ሰባስቲያንሰን ባለስልጣናት በጥንቃቄ እየተጓዙ ያሉት አንገብጋቢ በሆኑ ጉዳዮች ላይ አስፈላጊ ከሆኑ 2 እርምጃ ወደፊት 1 እርምጃ ወደ ኋላ ለመጓዝ ፈቃደኛ ናቸው። አልኮል መጠጥን በተመለከተም ተመሳሳይ ሊሆን ነው የሚችለውም ብለዋል። በእስልምና ሕግ አልኮል መጠጥ ክልክል ነው። በአብዛኛው የሳውዲ አረቢያ ነዋሪዎች ዘንድም ይወገዛል። በዚህም መሰረት ለ10 ዓመታት እገዳ ተጥሎ ቢቆይም በቤት ውስጥ ከሚዘጋጁት ጀምሮ ከውጪ እስከሚገቡት ድረስ አልኮል መጠጥ በድብቅም ይዘዋወራል። በመኖሪያ ቦታዎች የሚዘጋጀው ግላዊ በሆኑ ድግሶች ላይም ይቀርባሉ። መለያ ያላቸው የአልኮል መጠጦችም የዲፕሎማሲ በተፈቀደ መብት በኤምባሲዎች በኩል ያለ ገደብ የሚገቡ ሲሆኑ መደበኛ ባልሆኑ ገበያዎች እንዲሁም ወደ ጥቁር ገበያም ይገባሉ። ቁጥጥር የሚደረግባቸው በቤት ውስጥ የሚዘጋጁ መጠጦችና በህገ ወጥ የሚገቡ ውድ መጠጦችም መዘዋወራቸውን ቀጥለዋል። በመሆኑም አሁን ላይ ያላላቸውን ህግ ወደ ቱሪስቶች ልታስፋፋው እንደምትችልም ይገመታል። ለባህረ ሰላጤው ሀገር ቱሪዝም የ2030 ያስቀመጠችው ራዕይ ወሳኝ አካልም ነው። ሀገሪቷ ወደ 30 ሚሊዮን የሚጠጉ ዓለም አቀፍ ቱሪስቶችን መሳብ የቻለች ሲሆን ከጎብኚዎቹ ግማሽ ያህሉ ሃይማኖታዊ ባልሆኑ ጉዞዎች የገቡ እንደሆኑ የቱሪዝም ሚኒስተር አህመድ አልካትብ ተናግረዋል። በ2030 ዳግም ይህንን ቁጥር ወደ 70 ሚሊዮን ለማሳደግም እቅድም ይዛለች። ሀገሪቷ በ2034 የሚካሄደውን የዓለም የእግር ኳስ ዋንጫን ጨምሮ ሌሎች ትልልቅ ዓለም አቀፍ እውነቶችን ለማስተናገድም እየተዘጋጀች ነው። ውድ አድማጮቻችን፣ ሳውዲ አረቢያ ዓለም የደረሰበት ለመድረስ ከጊዜ ወደ ጊዜ አልሽራቸውም ያለቻቸውን ህጎች እየሻረችም ትገኛለች። እናንተም እንግዲህ እንዲሰራላችሁ የምትፈልጉት መረጃ ካለ ሀሳብ አስተያየታችሁን በ09966262 ወይም ደግሞ በኮሜንት መስጫ ላይ ያጋሩ። እኛ የራስዎትን ሀሳብ ለመስራት ፈቃደኛ ነን። በቀጣይ በሌላ መረጃ እስክንገናኝ ድረስ በያላችሁበት ጤና ይስጥልን።